Rarely do you come across a made for TV love story quite like Dennis and Karen's. Karen and Denny Vinner were just kids when they met in 1957, but their connection was undeniable. Dennis was probably the most handsome boy in school. ጊዜው በአውሮፓውያኑ 1967 ወርሃ ታህሳስ በአንዱ ቀን ረፋድ ላይ ነው። የሁለተኛ ደረጃ ትምህርት ቤት የቲያትር ቡድን ለመቀላቀል የሚፈልጉ በርካታ ቁጥር ያላቸው ተማሪዎች በአንድ ሰፊ ክፍል ተገኝተዋል። ከነዚያ መካከል ሴቶች ብቻ ከሚማሩበት አንድ የአዳሪ ትምህርት ቤት የምትማር በአስራዎቹ ዕድሜ የምትገኝ ዌበር የተባለች ተማሪና በእሷ ዕድሜ ክልል የሚገኝ ካሮል የተባለ መልከ መልካም ወጣት ከጓደኛው ጋር ይገኛሉ። ይህን የትምህርት ቤት የቲያትር ቡድን ይቀላቀሉ ቦታው ላይ ከተገኙ ተማሪዎች ውስጥ የምታውቀው ሰው ያልነበራት ዌበር ለብቻዋ ተቀምጣለች። ካሮል ከጓደኛው ጋር ሆኖ ዙሪያ ገባውን ያማትር ይዟል። ድንገት ልቡን ትርክክ አድርጎ ለምርኮ የሚያስገባ አጋጣሚ ይፈጠራል። በቦታው የምታውቀው ሰው ባለመኖሩ ምክንያት ለብቻዋ ተለይታ ከተቀመጠችው ጉብል ጋር አይን ላይን ይገጣጠማሉ። በቃ ሳይነጋገሩ በየልቦናቸው አዳራሽ የፍቅር ቀጤማቸውን ጎዘጎዙ። ይህን ስሜት የሚጋራ ጓደኛ ያለው ካሮል ለጓደኛው እንዲህ ሲል ተደመጠ። ጓደኛዬ ያችን ልጅ አየሃት አለ። አይኖቹን ብቻዋን ወደ ተቀመጠችው ዌበር ጎርሮና ጓደኛው ስሜቱን ተጋርቶ የአድናቆት አጀብ ያጅበው ዘንድ ጓደኛውም የካሮልን አይኖች ተከትሎ ብቻዋን ወደ ተቀመጠችውና የጓደኛው ልብ በምርኮ ወደ ገባላት ጉብል ተመለከተ። ነገር ግን የአድናቆትም የማንኳሰስም ድምፅ አላሰማም። ከሱ ይልቅ በአንድ እይታ ብቻ እጅ የሰጠው ካሮል ንግግሩን ይቀጥላል። ለትምህርት ቤት የዳንስ ፕሮግራም ወስዳታለሁ የሚል አረፍተ ነገር ጨመረ። ከ40 ዓመታት በኋላ ለቢቢሲ አውትሉክ አጋጣሚውን ትገልጽ ዘንድ የተጠየቀችው ዌበር ያኔ የነበረውን ሁኔታና የተሰማትን ስሜት እንዲህ ስትል ትገልጻለች። ያኔ የተዋናይ መረጣ ሲካሄድ በቦታው የማውቀው ሰው አልነበረም። እናም ብቻዬን ተቀመጥኩ። በዚህ መሃል ካሮልን አየሁት። ካየኋቸው ወንዶች ሁሉ ቆንጆ እሱ ነበር ስትል ተደመጠች። ከመረጣው በኋላ ካሮል ለጓደኛ የነገረውን ገቢር አደረገ። ከዌበር ጋር ተያይዘው ወደ ዳንስ ፕሮግራሙ ሄዱ። ዌበር ግብዣውን የምትገፋበት አቅሙም ማሰቢያ ማሰላሰያውም አልነበራትም። ከዚያች ቅጽበት በኋላ ግን የሚነጣጠሉ ተራ ወዳጃሞች መሆን አልቻሉም። ካሮል ዌበር ወደምትማርበት የሴቶች አዳሪ ትምህርት ቤት ጎራ እያለ መገናኘት የክት ተግባር ሆኖ ያለመቆራረጥ የተገበር ጀመር። ፍቅራቸው አድጎም ከተራ መጨባበጥ ወደ መሳሳም፣ ከመሳሳም ወደ አንሶላ መጋፈፍ አደገ። በዚህ ብቻ አላበቃም። ፍቅራቸው ሌላ ሶስተኛ ሰው ይዞ ብቅ አለ። ዌበር ሁለቱም ባልጠበቁት የልጅ አይምሯቸው ሊያስበው በማይችለው ሁኔታ አረገዘች። ካሮል በዌበር ቤተሰቦች የሚታወቅ ብቻ ሳይሆን የሚወደድ፣ ፍቅራቸውም ቢሆን የሚታወቅ ቢሆን እርግዝናው ግን የሚወደድና በፈገግታ የሚቀበሉት አልሆነም። እርግዝናው በአብሮነታቸው ግድንግድ ፈተናን ይዞ ብቅ አለ። እናም ለ40 ዓመታት መለያየት ምክንያት ሆነ። ከወቅቱ ማህበራዊ ምልከት አንጻር የዌበር ቤተሰቦች ልጃቸው እንዳረገዘች ሲነገራቸው ያሳዩት ድጋፍ የተለመደ ነበር። ዌበር ለብቸኛ እናቶች ወደ ተዘጋጀ ቦታ ለመላክ ውሳኔ ተላልፎ ካሮል ቅዳሜና እሁድ እየመጣ እንዲያት ሆነ። ያም ሆኖ ግን ሁለቱም ወጣቶች ሁኔታዎች ሲያመቹ እንደሚጋቡ ከማሰብ አልቦዘኑም። ካሮል ዌበርን የራሱ የሚያደርግበት አቅም የመፍጠሪያ ዘዴ ሲያሰላስል የአሜሪካ ሰራዊት አባል መሆን የተሻለ አማራጭ እንደሆነ ይሰማውና ወላጅ እናቱን ያስፈቅዳል። ውትድርናውን ከተቀላቀልኩ ባንጋባ እንኳን ከደሞዜ ለዌበርና ለልጄ ገንዘብ መላክ እችላለሁ የሚል ሐሳብ ነበረው። ያ ብቻ ሳይሆን የሰራዊት አባል መሆን ብቻውን ፍቅረኛውን ዌበርንና የተረገዘች ልጃቸውን አንዳች የጤና እክል ቢገጥማቸው በነጻ ሕክምና የማግኘት መብት እንዳላቸው አምኗል። ካሮል የአሜሪካ የሰራዊት አባል የሚያደርገውን ስልጠና እንዳጠናቀቀ ከዌበር ጋር ጋብቻ የመፈጸም ውጥኑን ይዞ ሰራዊቱን ተቀላቀለ። ነገር ግን ከዌበር ጋር የመጋባቱ ጉዳይ ከተስፋ የተሻገረ አልሆነም። ካሮል ስልጠና ላይ ያለ ዌበር የተወለደች ልጃቸውን ለማደጎ ለመስጠት ማሰቧን የሚገልጽ ደብዳቤ ደረሰው። ሐዘንን በተለይም ልቅሶ የሚጋብዝ ስሜትን ማሳየት በማይቻልበት ቦታና ሁኔታ ሆኖ ከእንባው ጋር እየታገለ ያንን መጥፎ አጋጣሚ እንዳለፈው ይናገራል። ወትሮውንም ለዌበርና ለልጁ ሲል በለጋ ዕድሜው ለሰራዊት አባልነት እልህ አስጨራሽ የሥልጠና ትግል ውስጥ የገባው ካሮል ዓለም አንቀልባ የተደፋባት ይመስል ጨለማ ዋጠው። በመሃል አንድ መጥፎ አጋጣሚ ይፈጠራል። የአሜሪካና የቪየትናም ጦርነት። ስልጠናውን ጨርሶ ከዌበር ጋር የመጋባት ሕልም የነበረው ካሮል ወደ ቪየትናም ይላካል።
ዌበርም ልጇን ለአሳዳጊዎች አሳልፋ ሰጠች። በቪየትናም ጦርነት የተጎዱ የአሜሪካ ጦር ሰራዊት አባላትን ሕይወት የመታደግ ግዳጅ የተሰጠው ካሮል በአውሮፓውያኑ ጥቅምት 10 1969 አንድ ትጥቅ አድራሽ ሄሊኮፕተር ላይ ጥቃት መድረሱን ተከትሎ ለነፍስ አድን ግዳጅ ወደዚያው ባቀናበት እጅ እግርና ጀርባው ላይ ለከፍተኛ ጉዳት የዳረገ የጠላት ዘመቻ ሰለባ ሆነ። ከዚያ የሞት መንጋጋ የሚወጣ ያልመሰለው ካሮል ከፈጣሪው ጋር ሙግት ይዟል። ከቤቱ በበርካታ ሺህ ኪሎ ሜትሮች በሚርቅ ምድረ በዳ ለምን እንዳስቀመጠው ፈጣሪውን በምሬት ይጠይቃል። ሕልሙን ዌበርንና ልጁን ዳግም የሚያያቸው አልመሰለውም። እናም ፈጣሪው ልመናውን ሰማ መሰል ድንገት ከየት መጣ ያልተባለ አንድ አሜሪካዊ ወታደር በነፍሱ ደረሰለት። ከዚያም ፊሊፒንስ ቀጥሎ ወደ ጃፓን ተወሰደ። ሕክምናም አገኘ። ነገር ግን ጉዳቱ ቀላል አልነበረምና ወደ 38 የሚጠጉ ቀዶ ጥገናዎችን አከናወነ። በዚህ ሁሉ መሃል ታዲያ ከመኝታ ወደ ዊልቸር፣ ከዊልቸር ወደ ባለጎማ መራመጃ፣ ከዚያ ወደ ክራንች፣ ከክራንች ወደ ከዘራ የሚደረግ አያሌና ሰልቺ ለውጦችን አድርጎ መጠነኛ መሻሻሎች አሳይቷል። በዚህ ሁሉ መሃል ሆኖም የፍቅረኛውን ዌበርንና የልጁን ጉዳይ ለቅጽበት አልዘነጋም። በአንጻሩ በፍቅረኛዋ ካሮል መራቅና በልጁ አሳዳጊዎች መሰጠት አእምሯዊና ማህበራዊ ቀውስ ውስጥ የገባችው ዌበር ይህን ምስቅልቅሏን ለመሳት ሌሎች ትዳሮችን ሞክራለች። ወደ 3 ልጆችም ወልዳለች። ነገር ግን ለማደጎ የሰጠቻት ልጇ ጉዳይ አሁንም ረፍት ነስቷታል። የእናቶች ቀን በሚከበርበት አንድ ማለዳ ላይ ልጆቿ ወደ ኩሽና ይመጡ ዘንድ አዘዘች። ልጆቿ ግራ ተጋብተዋል። ነገር ግን ለዓመታት በሆዷ የያዘችውን መተንፈስ አለባት። ወጣት ያለሁ ልጅ ነበረኝ። ልጆቹ ግራ ተጋብተዋል። ሁሉንም ነገር በዝርዝር ማስረዳት ነበረባትና ከካሮል ጋር ከተገናኙበት አጋጣሚ አንስታ ሁሉንም ዘረገፈች። ከዚያች ቅጽበት ጀምሮም ልጆቿ እህታቸውን ማፈላለግ ያዙ። ከበርካታ ልፋት በኋላ ተገናኙ። ከዚያም የቫል ወላጅ አባት የት ነው የሚል ጥያቄ ተነሳ። ማፈላለጋቸውን ተያያዙት። ብዙዎቹ እንደሞተ ቢናገሩም በመጨረሻ ግን ካሮል ተገኘ። በዚህ ሁሉ መሃል ዌበር ባሏ ሞቶባት ስለነበር ከ40 ዓመታት በኋላ ዳግም ወደ ቀደመ ፍቅራቸው ተመለሱ። አሁን ያ የወጣትነት ጊዜውን የሚመስል ፍቅር ላይ ነን ሲሉ ይደመጣሉ። ሻሎም